የፈሩት ይደርሳል የጠሉት ይወርሳል ማለት አሁን ነው ጋይስ። ብሩኬ ሃይሚ ዳቦ ካልሰጠችኝ አብሬ መኖር አልችልም። ቱ አንተ ባለጌ ምን ሆነ ነው ቡራዬ? ተጣሉ እናንተ በከባዱ። ትናንትና እኮ ቆዝመዋል አዝነዋል ብዬ ነበረ። ለካ መጀመሪያ ዛሬ አብረን ነው የምናድር ብሎ ሃይሚን አናዷታል፣ አስደብሯታልና ቡራዬ ወዴት ወንድም አለ ወዴት ዲ ግራና ቀኝ አሸባለከው እኮ ሀሳባችን በሙሉ ግራ አጋባህን። ሽማግሌ ላክ እንጂ አባቱ ሽማግሌ ላክና ከዛ ዳቦ ትበላለህ። ምን ነው አንተ ቀድሜ ካልበላው አልክ እንዴ? ተው እንጂ ሃይሚዬ፣ የኔ ቅመም በጣም ነው የምወድሽ፣ በጣም ነው ባደንቅሽ። እስከ ዛሬ ድረስ አልሰጠሽው። እግዚኦ መሐረነ ክርስቶስ። ወይ ሃይሚ ምን አይነት ጨካኝ ነሽ ግን? በስማም እና ሃይሚ ጨዋነቷ በጣም ደስ ይለኛል። የምር የኔ ማር ብሩኬ ራሱ ትግስትህ እንደዚህ በትግስት ራሱ መጠየቅ እንዴ! በሩን ዘግቶ እንደፈለገ ማድረግ ይችል ነበረ። ግን ቡራ ምርጥ ሰው፣ አንተንም ሳላደንቅ አላልፍም። ግን አሁን ተረጋጋ ብያችኋለሁ። ማታ ተደባብረዋል፣ ደስተኛ አይደሉም። ሃይሚ ከፍቷታል ብላችሁ አንቺ ሟርተኛ፣ አንቺ ጭራቅ፣ አንቺ ቅራቅንቡ፣ አፈር ያስበላሽ፣ አፈር ደም ግቢ፣ ገደል ግቢ ምናምን ስትሉኝ ነበር። እኔ ሃይሚን አይቼ ፊቷን ምረዳት፣ እናንተ አታውቁም። የሰው ፊት የውሸት ሳቅ ሲስቅ አታውቁም እናንተና። ማታ መጀመሪያ ራሱ ተደባብረዋል። ከዛ በኋላ ደግሞ መጨረሻ ላይ የመጨረሻ ተጣሉ። ሃይሚዬ ከፍቷታል ብላችሁ ጧት ኧረ አንቺ ውሸታም፣ አንቺ ቀዳዳ፣ አንቺ ምናምን እያላችሁ የውሸት ሳቅ እንደሆነ አውቄያለሁና ቡራ ደግሞ እንዴት ነው ማታምነኝ ነው በቃ እየተናደደ። እንዴት ነው ምታምን ብሩኬ? ቆይ እሳትና ጭድ አንድ ላይ ተቀምጦ ሳይቀጣጠል ያድራል ማለት ውሸት ነው። ይሄ የማይሆን የማይታምን ነው። አንተ አሁን ስታስበው ምንም አይፈጠር ይመስላል። ግን አሁን እችን ቡጥ አበባ የመሰለች ብስኩት ነገር እኮ ናት። ዝም ብላ ብስኩት ሲያዩት የምታሳሰ ዝም ብላ አበባ የመሰለች ደግሞ ትናንትናማ ዘንጠሽ ሃይሚ አሳስተሽው ነበር በሌሊቱ። ውይ አንቺ እንደዚህ መዘነጥሽ እኮ ነው ዋጋ እያስከፈለሽ ያለ። እና እንደዛ አምሮባት አንዴ ስትሰማው አንዴ ስታቅፋ አንዴ ሲያቅፋት የወንድ ልጅ አንተ ብሩኬ ራስን አልታዘብከውም? እዛ ጋር ስታቅፋት ስታየት ሳሳ ጎመጀህና አብረሽን ካላደርሻልክና አብሬ ያድሬ ምንም አይፈጠርም። ይሄ ውሸት ሳይታለም የተፈታ ነገር ነው። እንዴት ሆኖ እና ሃይሚዬ በጣም ትክክል ነሽ የኔ ማር። እስከ ዛሬ እንኳን ዳቦሽን በፓተርን ቆለፍሽ። ከዚህ በኋላ ቁልፍሽን አጥብቂ። ከዚህ በኋላ አጥብቂ። ቁልፍሽን ብታጠብቂ የተሻለ ነው እንደ ሀሳብ። እንዴ ቡራ ያመረረ ቆረጠ። አይቷት ተስፋ ቆረጠ። በቃ ከዛሬ ነገ እራርታ ትሰጠኛለች፣ ፓተርን ትቀይራለች ብሎ ነበር። እንብየው ብላለች ሃይሚ። እንብየው አላቀምስም ብላለች። እና ብሩኬ እንግዲህ ዳቦ መብላት ከፈለግ ሽማግሌ ልካ ምናምን ከዛ ከተጋባችሁ በኋላ ነው እሺ እንደ አብረሽ እንደ ሩታ እንዳትሆኝ ሃይሚዬ ማለት ነው። ሩታ ቀድመሽ ከሰጠሽው ሰርጉን እርሽው። ቀድመሽ ከሰጠሽው ሰርጉን እርሽው ሀቢብቴ። ቀድመሽ እንዳሰጪው ነግሬሻለሁ። ሴቶችዬ ነገርኳችሁ። ሁሌን መክራችኋለሁ። ቀድማችሁ አትስጡ ነው የምላችሁና ሃይሚ የኔ ውድ በጣም ወደድኩሽ። በጣም ወደድኩሽ የምር። እስከ ዛሬ አልሰጠሽው ምን ይቆጠራጠር ነበረ። እና እንደዚህ ሴቶች ሴትነታችሁን አክብሩ፣ አታርክሱ። ሴትነታችሁን ቀድማችሁ አትስጡ። እና ብሩኬ ካልተሰጠኝ ብለ ደግሞ ያዙ ይልቀቁኝ አትበል። ታው እንጂ ነውር አይደለም እንዴ? ነውር ነው ቡራዬ። እንዲ ሃይሚ እንዴ ዘንጠሽ አሳሳትሽው እኮ ልጁን አሳስተሽው ነበር። እግዚአብሔርን ያወጣውና እንዴ እናቴ ነው ወደች እኔ ማሮች እኔ ፍቅሮች እኔ እጅግ በጣም ደህና ነኝ። መቼም የምትስቂው ስለተጣሉ ነው እንዳትሉኝ። አልተጣሉም፣ ሲጀመር አልተጣሉም። ሲቀጥል ሃይሚዬ አኮራችኝ። በቃ የኔ ውድ በቃ ሴት ሆነችብኝ። እንደዚህ ነው ሴቶች መሆን ያለባቸው። በቃ ቆፍጠን ኮራ ነው። አንድ ወንድ ልጅ ገና አገኘዋለሁ ብለሽ ዳቦሽን አስጎምጭጭሽ ከጨረሰው በኋላ ከዛ አስተርፎ ትቶልሽ ነው የሚሄድ የኔ ውድ። አያገባሽም። እና የምታገቡትን ባል እንደዚህ አጎምጁት። እንቁልልጭ ነው ማለት እና የኔ ቅመም
ውይ በጣም ነው የምወድሽ የምር። እኔ በቃ እንደዚህ ሴቶች እኮ ራሳችሁን ስታስከብሩ እንዴት እንደምትመቹኝ እና እንደዚህ ስርዓት ሲኖራችሁ ነው ደስ የሚለው። ሴት ምሳሉና ሀይሚዬ የኔ ውድ በጣም ደስ ብሎኛል እንደዚህ ቆፍጠን በማለትሽ። ሲቀጥል ብሩኬ እኔ ደስ ያለኝ ስለተጣሉ አይደለም። ቡራ ሽማግሌ ላክ፣ በቃ ሽማግሌ ላክ፣ አብራችሁ ኑሩ። ከዛ ውጭ ግን እኔና ሀይሚ አብረን ማደር አለብን ምን ማለት ነው? ሳትጋቡ እንዴት ሆኖ? በጭራሽ ሊሆን የማይችል ነገር ነው። እኔ ይህን ሀሳብ አልደግፈውም። ሀይሚዬ ፓተርነሽን በደንብ ቆልፊ። ከዛ ብሩኬ ከፈለገሽ አንቺን ከወደደሽ ካፈቀረሽ ሽማግሌ ልኮ ያገባሻል። ከዛ ውጭ የማይወድሽ ከሆነ ለጊዜው መደበሪያ ከሆነ እንደዚህ ዝም ብሎ ሊደበርብሽ ይፈልጋል አንዳንድ ወንድ ማለት ነው። ብሩክ ግን እንደዛ አይደለም። ሀይሚን መደበሪያ ምናምን ፈልጎ አይደለም እስከ ዛሬ ድረስ የጠበቃት ስለሚወዳት ነው። ሶ ወዶ ሳይሆን በግዱ ሽማግሌ ልኮ ከዛ የሚፈልገውን ነገር ይወስዳል እንጂ አብረን ብናድር ለምን አታምኝኝም? እንደዛ የሚባል ነገር የለም እኮ ብሩኬ። ተፈጥሮ ራሷ ትገፋፋለች ባይ ኔቸር። ወንዶች በተፈጥሯቸው ማለት ነው እንዴ ከሴት ጋር ተኝቶ ዝም ብሎ ያድራል። ኧረ ተው ብሩክ ተው እንጂ እንደዛማ አይሆንም እኮ ማይሆን ነገር ነው። ሰው አንድ ክላስ እያደረ ተቃቅፎ እያደረ ኮንታክት አይፈጥርም ማለት ይሄ በጣም ከባድ ነገር ነው። የምምሬን ነው። እና ተፈጥሮ ተገፋፋህና ሌላ ነገር ታደርጋለና ሀይሚዬ ደግሞ እንደዚህ ጥንቃቄ ማድረግ አለብሽ። የተናደደው ምንድነው አለማመኗ ነው። በቃ እኔ እንደምን አታምነኝም እንዴ? አንተ አልጋ ስር ትተኛለህ እንዴ? እና እንዴት ነው እዛሽ ጠባብ ክፍል ውስጥ እንዴት ብላችሁ ልታሩ ነው? መሬት ላይ ትተኛ ነው ወይስ? እና ብሩኬ ያው እውነቱን አይደለም እንደ ሀሳብ እውነቱን አይደለም፣ ፍራንክ ነው እየመለሰ ነው ብድሩን። በነገራችን ላይ እስካሁን እውነት ነው የመሰላችሁ አይደል? እኔን አፈር በበላው ደንግጣችኋል። አትደንግጡ። ቡራ ብድሩን እየመለሰ ነው። ሀይሚና ሚፍታህ እንደዛ አስጨንቀውት እሱማ ሳምንት ሙሉ ነው የሚያቃጥላቸው። ሳምንት ሙሉ ያቃጥላቸዋል። ታያላችሁ። ቤቱን ለቆጦ ሻንጣውን ይዞ ገና ነገም ይቀጥላል ድራማውና ነግሬያችኋለሁ። ልጆቹ ተኮራርፈዋል። ደስተኛ አይደሉም ብያችሁ ነበር። ሲቀጥል ማታ የጀመረው ድራማውን አስቦበት 2 ቀን 3 ቀን አስቦበት ነው ገና ይሄ ድራማ እንደሚቀጥል ነው። ነገ ከነገ ወዲያ ምናምን ተመካክረውም ሊሆን ይችላልና ብሩኬ ፍራንክ እያደረጋቸው ነው። ብድሩን እየመለሰ ነው። ሀይሚንም ይፍታንም ሁለቱንም ሊያንጨረጨራቸው ነውና ሀሳብህ አሪፍ ነው። እንደዚህ የማይጎዳ ፍራንክ ማምጣትህ በጣም አሪፍ ነውና ሀይሚዬም ትክክለኛ ማንነቷን ያላቸውን ሪሌሽንሽፕም ለማሳየት ፈልጎ ነው። ይህንም አስበው ከማታ ጀምሮ እንደዛ የሚያረጋት እና ሀይሚዬ ድብር ብሏት ነበር። ማታ ስላችሁ እናንተ እንደው አንቺን አፍሽን አይጤ ብላ አንቺ ምን የሆንሽ የስድብ መዓት ነው ያወረዳችሁብኝና ኮሜንታችሁን ያውም ብዙም አላየሁትም እና በጣም ነበር የሰደባችሁኝ ጧት። እኔ ብያለሁ እኮ ጧት ራሱ ሀይሚ ለምን ከፋት ለምን ደበራት እና ደብሯታል፣ ከፍቷታል። መጀመሪያም ጀምሮ ነው የተጣሉ ልጆቹና ብሩኬ ብድር እየመለሰ ነው። ነገር ግን ሀይሚ እንዴት እንዳኮራሽኝ አጠየቅኝ የኔ ውድ ማለት ነው። እንደዚህ ሴት እንደ ሴት መከበር አለባት። ገባችሁ? በስነ ስርዓት እንጂ ዝም ብሎ እንዳገኙ መጋደም ጥሩ አይደለም እና ወንዶችዬም እንደዚህ አብራችሁ የምትኖርን ሴት እንደዚህ አክብሯት፣ ክብር አድርጓት። ቡራ እስከ ዛሬ ታግሶ አሁን ግን በቃ ገነፈለ፣ ሰነጨብኝ አለ። በቃኝ ከዚህ በላይ መታገስ አልችልም። እችን የመሰለች እንቡጥ አበባ ስትወጣ ስትገባ እያየው እላይታች ስትል እያየው አብሬያት እያመሸው አብሬያት አምሽቼ እንዴት አስወጥቼ ልላካት አለኩ። በቃ አልቻልኩም። እና ብሩኬ ፍራንክ ስለሆነ እንጂ ሀሳብ ትክክል አይደለም። በጭራሽ ትክክል ያልሆነ ሀሳብ ነው። ልጆች ቢያዩትም ጥሩ ስላልሆነ እንደዛ አይነት ሀሳብ ሪሊ እንዳይኖርህ፣ ግን ፍራንክ ስለሆነ ምንም ችግር የለውም። በአጠቃላይ ሀይሚዬ ጎበዝ ብዬሻለሁ። ቡራ ደግሞ እንደዚህ አይነት ሀሳብ ሊኖርህ አይገባም። እንደዚህ ነገር ከፈለግ ቶሎ መጋባት፣ ሽማግሌ መላክ። ሀይሚ ትፈልጋለች እንድትጋቡ ምናምን፣ ግን ዝም ብሎ በዘፈቀደ መተኛት መጋደም ምናምን አትፈልግም። ስለዚህ ሀይሚ የኔ ውድ በጣም ነው ማከብርሽ፣ የኔ ቆንጆ፣ የኔ ሴት፣ የኔ ኩሩ ማለት ነው። ቡራዬ ደግሞ ጸባይህን አስተካክለሽ ቅደም ተከተሉን ይዘህ ሄድ። እንዴ መጀመሪያውና መጨረሻውን አሸበላለክብንና ተረጋጋ ብሮዬ፣ ተረጋጋ። በመናደድ አይሆንም።